እሺ ጸልያለሁ። አንተም ጸልይልኝ በቃ ልሽ ከዛ በህልሜ ሁለት እባቦች ወደ ቤትሽ ቀጥ ብለው ገብተው አንቺ ላይ ተጠመጠሙብሽ አለኝ። በስመ አብ። ግን ይህንን አዩ ብለሽ ነው የጨነቀሽ? አዎ እባብ እኮ ቤትሽ ሲገባ መጥፎ ነው። አሁን በቃ ሄጄ ለኪራ የምሰጠው ደብተር ላይ መጻፍ አለብኝ ገብቼ። ግን እኮ ነው እንዴ ማዬ፣ የልጅሽን ፍቅረኛ እንደዚህ ነው እንደምትቀበዩ? ለአንቺ ለንግስቴ ሲያንስብሽ ነው። እኔ እኮ ማታ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ ደስታ ይብዛላችሁ እያልኩኝ እነሆ ዛሬም ተመልሼ መጥቻለሁ። ጽናት ክፍል 89ን ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው በመከታተል እንግዲህ ላይክ በማድረግ እንዲሁም ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እያበረታታችሁኝ እስከ መጨረሻው ወዴትም እንዳትሄዱ አብራችሁኝ ቆዩ። ዛሬ ይዤላችሁ የመጣሁት ቤቲ ወደዚህ ቤት በድጋሚ ተመልሳ ልትመጣ ነው። ቤቲ እንግዲህ ከዚህም በፊት እንደምናስታውሰው ኪራና ጽናት መሀል እጅግ በጣም ብዙ ስራን ሰርታ እነሱን ለማለያየትም ብዙ ሴራ አስራ ነበረ። ነገር ግን ሳይሳካላት ቀርቶ በስተ መጨረሻም በሀዘን ነበረ ከዚህ ቤት የተሰናበተችው። ታዲያ ቤቲ አሁን በድጋሚ ስትመጣ እውነትም ታማ ሕክምና አስፈልጓት ነው ወይስ ትንሽ ቆይታ ሌላ ችግር ልታመጣ ነው የሚለው እንግዲህ አሳሳቢ ቢሆንም ኪራ ባያት ጊዜ እጅግ በጣም ልቡ ስላዘነ እሷን ምን ማድረግ እንዳለበትና እንዴትስ መቀበል እንዳለበት ለጽናት ሊያማክር የቤቲን እናት ይዞ ወደ ቤት መጥቷል። ጽናት ስልክ ተደውሎላት ነበረ። ስልክ የተደወለላት ከአባቷ ስለነበረ አባቷን ስታወራ ህልም እንዳየና ሁለት እባብ ቤቷ ገብተው ሲጠመጠምባት እንዳዩ ይነግሯታል። ታዲያ ጽናት ይሄ ነገር ግራ ገብቷት ምንድን ነው በማለትም ማሰብ ጀምራለች። ታዲያ ቤቲ እናት ወደ ቤት እንደመጡ እንግዲህ ማናቸው በማለትም ትጠይቃለች። ታዲያ ለምንና እንዴት እንደመጡ ሁሉንም ነገር ለማስረዳት ይሞክራሉ። እሷ የቤቲ እናት ናት በማለትም ኪራ ለጽናት ይነግራል። ቤቲ ማናት በማለትም ጽናትም ለማስታወስ ትሞክራለች። እንግዲህ ቤቲ ማለት ልጇን የገደለችባት እንዲሁም እሷንም መርዝ ያጠጣቻት እጅግ ብዙ በደልን ያደረሰችባት ሰው ናት። ታዲያ ይቺን ሰው ለመቀበል ቢከብዳትም ጽናት ምን ማድረግ እንዳለባት አላወቀችም። ኪራም ደግሞ ይሄ ነገር ከባድ እንደሆነ እያወቀም ጽናትን ያው መልካም ልብ ስላላት መልካም ልብ አላት በማለትም እንግዲህ ጉዳዩን ይዞ ወደ እሷ መጥቷል። አሁን ቤት ያለችበት ሁኔታ እጅጉን በጣም የሚያሳዝንና ልብ ሰባሪ ሁኔታ ላይ እንዳለች እንዲሁም አቅሏን እንደሳተችና እሱ ደግሞ እንደሚያስፈልጋት ለጽናት ይነግራሉ። ጽናትም ታዲያ ይህን ነገር በጭራሽን የመቀበል አልችልም፣ ከዚህ በፊት ብዙ ነገር የበደለችኝ ሴት አሁን በድጋሜ ወደ ቤቴ ስትመጣ ምን ማድረግ እንደምትችል መገመት አያቅተኝም ትላለች። እንዲሁም እንግዲህ ሰኒና ክብሮምም በሌላኛው በኩል ስልክ ሲያወሩ ነበረ። ክብሮም እንግዲህ ወደ ጋሼ ማለትም ወደ ኪራ አባት ሄደው ነበረ። ገና ከመሄዱ በሁለተኛው ቀን ናፍቀኸኛል በማለትም እንግዲህ ሰኒ ስልክ ደውላ መቼ ነው የምትመጣው? ሰርተ የምታበላኝ ምግብ ናፍቆኛል በማለትም ስትል ሰምተናታል። ታዲያ ክብሮም እንዴት ናፍቅሻለሁ በማለትም እውነቱን እኮ ነው እያለችም እሷም እንግዲህ ምን ሆኜ ነው ምን እያሰብኩ ነው እያለችም ከራሷ ጋር ግብ ትፈጥራለች። ታዲያ ጽናት ይህን ጉዳይ እጅግ በጣም ስላሳዘናት ምን ማድረግ እንዳለባትና ከምን መወሰን እንዳለባት ግራ ስለገባትም ያላት አማራጭ ወደ ጓደኞቿ ሄዳ ማማከር ነበረ። እንግዲህ ወደ ሰኒ ሄዳ ባማከረቻት ጊዜ ሰኒም ደግሞ እሱም ወዶ አይደለም ተረጂው። አሁን እንደዚህ ቢሆንም ቤቲና ኪራ በፊት የፍቅር ታሪክ ስለነበራቸው ያሳዝናታል፣ አንቺም ተረጂው በማለትም እንግዲህ ይህን ነገር ለማለስለስ ትሞክራለች። ጽናት ደግሞ አሁን ላይ ያለው ነገር ሰላሜን አግኝቼ እየኖርኩ ነበረ፣ አሁን ደግሞ ይህ ፈተና ሲመጣብኝ እንዴት መቀበል እንዳለብኝ አላቅም በማለትም እንግዲህ ግራ ትጋባለች።
በሌላ በኩል ደግሞ ምሩና ናሆም እንግዲህ በጣም ደስ የሚል የፍቅር ጊዜን እያሳለፉ ይገኛሉ። ናሆም እንግዲህ ታገብኛለሽ ወይ የሚል ጥያቄ አቅርቦላታል። ምሩም እንግዲህ በደስታ ብላ ተቀብለዋለች። ታዲያ አሁን ላይ የታገብኛለች ጥያቄን ተቀብላለች። ምሩ እጅጉን በጣም ደስተኛ ሆናለች። በዛ በኩል ደስታ፣ በዚህ በኩል ደግሞ ሀዘን የሆነው የጽናት ተከታታዩ ድራማ አሁንም እንደቀጠለ ነው። ታዲያ የጽናት አባት ያዩት ህልም መጨረሻው ምንድን ነው ሲባል እንግዲህ በድጋሚ ቤቲ እዚህ ቤት መታ ምን ልታደርግና ምን ልትሰራ እንደምትችል እንግዲህ እጅግ በጣም ያሳስባታል ለጽናት። አባቴ ስለምንድን ነው ይህን ህልም ያየው ስትል እንግዲህ እሷም በሀሳብ ተውጣለች። ታዲያ አሁንም በድጋሜ ከኪራ ጋር መጣላታቸው የማይቀር ጉዳይ ነው። ምክንያቱም ኪራ ገና ቤቲን እንዳያት ያለችበት ሁኔታ አሳሳቢና እጅግ በጣም ክፉ ሁኔታ ውስጥ ስላለች በቤቲ ላይ መጨከን አልቻለም። እንግዲህ ጽናትም ምንም ማድረግ አልችልም፣ እዚህ ቤት እሷን መቀበል አልችልም ትላለች። ታዲያ እዚህ ቤት መቀበል ካልቻለች ደግሞ ወደ እነሱ ቤት ኪራ ሄዶ ለአንድ ሳምንት ያክል ከነሱ ጋር ማለትም ከቤቲ ጋር እንደሚቆይ ትጠይቃለች የቤቲ እናት። ታዲያ ጽናት እሺ ብላ ፈቅዳ ኪራን ትለቀዋለች ወይስ ወደዚህ ቤት ታመጣለች የሚለውን እንግዲህ በሚቀጥለው ክፍል በሰፊው ይዤላችሁ የሚመጣ ይሆናል ማለት ነው። ውድ ቤተሰቦቼ ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ አብራችሁን ቆዩ። ሁልጊዜም እንደምለው ስለምሰጡኝ ሀሳብ አስተያየት ስለምታበረታቱኝ እጅጉን በጣም ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛላችሁ እያልኩኝ ከወዲሁ ለያችኋለሁ። ቸር ሰንብቱልኝ።